እርጅና ልክ እንደ ልጅነት መሆን ማለት ነው። እስቲ የዚህን አባት መልእክት እናዳምጠው። አንድ የ87 ዓመት የዕድሜ ባለጸጋ ሽማግሌ ከ45 ዓመት ዶክተር ልጃቸው ጋር ተቀምጠው እያወጉ ሳለ በድንገት ቁራ መስኮቱን በመንቁሩ ሲቆረቁር ቢመለከቱ ልጄ ይሄ ነገር ምንድን ነው? ልጅም ቁራ ነው። ከትንሽ ቆይታዎች በኋላ አባት መልሰው ልጃቸውን በድጋሚ ይጠይቃሉ። ይሄ ነገር ምንድን ነው? አባዬ አሁን እኮ ነገርኩህ ቁራ ነው። አሁንም ከትንሽ ጊዜያቶች በኋላ አባት ለሶስተኛ ጊዜ ልጃቸውን ይጠይቃሉ። ይሄ ነገር ምንድን ነው? በአባቱ ተደጋጋሚና ተመሳሳይ ጥያቄ በመበሳጨት ቆጣ ብሎ ነገርኩህ አይደል እንዴ? ቁራ ነው። ለአራተኛ ጊዜ ወደ ልጃቸው በመዞር ይሄ መስኮቱ ላይ ያለው ነገር ምንድን ነው ብለው ሲጠይቁ በጣም በመበሳጨትና በጩኸት ለምንድን ነው አንድ ጥያቄ 10 ጊዜ እየደጋገምክ የምትጠይቀኝ? ስንት ጊዜ ልንገርህ? ቁራ ነው አልኩህ እኮ ለምን ታደርቀኛለህ? እንዴት ይሄን መረዳት ይከብድሃል? አባትየውም በዚህ ጊዜ ከመቀመጫቸው በመነሳት ወደ መኝታ ቤታቸው በመሄድ ልጃቸው ከተወለደ ዕለት ጀምሮ ሲጽፉበት የነበረውን የተቦጫጨቀና በዕድሜ ብዛት ያረጀ የየቀን ማስታወሻ መጻፊያ ደብተራቸውን ይዘው በመምጣት ልጃቸውን እንዲያነብ ይሰጡታል። በማስታወሻ ደብተሩም ላይ የተጻፈው እንዲህ ይነበብ ነበር። ዛሬ ልጄ 3 ዓመት ሞላው። በሶፋው ላይ ተቀምጠን እየተጫወትን ሳለን በድንገት አንድ ቁራ መስኮቱ ላይ ተቀምጣ ያያል። ልጄም በመጓጓት ምን እንደሆነ 23 ጊዜ ጠየቀኝ። እኔም 23 ጊዜ ቁራ እንደሆነ መለስኩለት። 23 ጊዜ እየተፍለቀለቀ ደጋግሞ ሲጠይቀኝ አቅፌው ጉንጮቹን በመሳም እናም በልጄ ኮልታፋ አንደበት በመደሰት 23ቱንም ጊዜ ሳልሰለች መለስኩለት። በእርግጥም ልጄ ከዚያም በላይ ቢጠይቀኝ ኖሮ ለመመለስ ዝግጁ ነበርኩ። አባትም ካቀረቀሩበት ቀና ብለው ልጃቸውን አዩት። የልጃቸውም ዓይን በእንባ ተሞልቶ ነበር። ምን ለማለት ተፈልጎ ነው? ወላጆቻችሁ በሚያረጁበትና በሚደክሙበት ወቅት እነርሱን በመሸሽ በማንቋሸሽ እንደ ሸክም በመቁጠር ፊት አትንሷቸው። ይልቁንም ከጎናቸው በመሆን በመልካም አንደበት፣ በፍቅር ቋንቋ፣ በትሕትና ቃላት፣ በፈገግታ መልክ ልታናግሯቸውና በቅንነት ልትመልሱላቸው ይገባል። ምክንያቱም ወላጆቻችን ተራራውን አቋርጠው ወንዙን ተሻግረው ባህር ወጀቡን ፀሐይ ሐሩሩን ሳይፈሩ ከሰው በላይ እንድንሆን ከሰው በታች ሆነው እኛን ለማሳደግ ደፋ ቀና ብለዋልና ዛሬ ጉልበታቸው ቢደክም፣ ዓይናቸው ቢጨናበስ፣ ጀርባቸው ቢጎብጥ ይህ ሁሉ የሆነው እኛን ለማሳደግና ትልቅ ቦታ ለማድረስ ባዩት ታላቅ ፈተና ነውና ፈጣሪ ዕድሜና ጤና ለወላጆቻችን ይስጥልን። እሙዬ የአርባ ምንጯ እንዳዘጋጀችው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው